በድንቁርና የምንኖርበት ጊዜ ይበቃል። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ብሎ ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ የአንዱ ባሕታዊ ደጋፊ ይሆናል፣ አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ አስተርአይ በሥጋ፣ በሥጋ የተገለጠው ክርስቶስ ነው ይላል። እንስሳትም እኮ ደመ ነፍስ አላቸው። እኛ ሕያዊት ነፍስ ያለን የእኛ ክብራችን በምንድን ነው? ልዩነታችን ሰውን ከሰው የለየው ክፉን ከደግ መለየቱ ነው። እውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ የሚናገረውን አያውቅ፣ የሚተወውን አያውቅ። የሁሉም የማያውቅ ሰው ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይሄ እንስሳ ነው። የምድሩንም የሰማዩንም ሕይወት ግንም አገናዝበህ ኑር ነው። ሰማያዊ ፍጡር ነህ ነው። እነዚያን ያባረራቸው እንስሳ፣ የበሬውን ምኑን አባረር ማለት እንደ እንስሳ ዝም ብሎ ስለ ምድራዊ ነገር ብቻ እንዲህ ብለህ ጠዋት ቁርሱን ይበላል፣ ከዚያ ምሳ ይበላል፣ ከዚያ ራት ይበላል፣ ከዚያ እዚያው መሬት ላይ ይተኛል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይበላል፣ መሬት ይተኛል፣ በመሬት ይራመዳል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይገባል። እንደዚህ ማለት ነው። እንደዚህ ዓለም ሰማያዊ ሕይወትን መጨነቅ ማሰብ አትማር አታነብ። እንዲህ በፌስቡክ አንዳንድ ቁና የሚያህል ቴክስት ስታነቡ እየዋላችሁ እንዲህ እኮ ይገርም። አንድ ምዕራፍ መጽሐፍ ቅዱስ ስታነብ ግን እንቅልፍ ዘው ያደርገዋል። እንዲህ እኮ ይገርማል። ወግ ሲሉት ሰው ይላል። እንዲሁ ግርም ነው የሚያደርገኝ እኮ መጽሐፍ ሲነበብ ተኝቶ የነበረው ሰውዬ ወግ ከመጣ ይላል። ምን አልክ? ማን ነው እንደዚህ ያለ ይላል። ወይ ታምር ነው። እና ይህንን እንዲሁ እግዚአብሔር በጅራፍ ይጥረግልን። የንጉሥ ልጅ ሆኖ መክሳት ጥሩ አይደለም እኮ። ከቤተ መንግሥት እንጀራ እያለ እንዴት ይርበናል? ውሃ እያለ ለምን ይጠመናል? ልብስ እያለ ለምን የምንራቆተው? የእነዚህ አናብስት ልጆች እኮ ነን፣ የነ ቄርሎስ ልጆች። ገና ከንፈራቸውን ክፍት ሲያደርጉት እንዲሁ አንበሳ እንደ ጮኸባት ጦጣ መናፍቃን ጭው 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 ጭው። መስቀል ከምንሸከምባቸው በጣም ከባዱ ምን ይመስላችኋል? ከሰው ጋር መኖር። መስቀል ማለት እሱ ነው። ወደ ኢየሩሳሌም እንሂድ ካላችሁ ስትመጡ ወደዚህ የመጣ ነው መስቀል ለመሸከም። መስቀል ደግሞ ሰው ነው። የሰው ጠባይ ራሱ አንድ መስቀል ነው። የሚናገረውን ሰው ችሎ መኖር ነው። የሰው ልጅ ታምረኛ ሰው በጣም ልዩ ደስታ ነው። እንደ ሰው ያለ ደግሞ መከራ የለም። ሰው በጣም ክብር እኮ ነው። እናንተ ባትኖሩ ካባ እኮ የለበስኩ ሰው ስላለ ነው። አሁን እኔ ራሴ እዚህ የማድርበት ባት ላይ ካባ አድርጌ እንደዚህ ምናምን እላለሁ። ሰው ሌላውን ብታዩት ካባ የለበስኩ ሰው ስላለ ነው። ሰው ስላለ ነው እኮ የምንለው። ሰው እኮ ክብራችን ነው ማለት ይሄ ክብሬ ይሄ ልብስ ሳይሆን እናንተ እኮ ናችሁ አይደለም? እናንተ ነው ይሄንን እንድለብስ ያደረጋችሁ። ስለዚህ የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው መልሶ ደግሞ ማለት ነው። ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አድርጎ በጣም ነው። እንዲሁ ጦር ይሻላል። እሱን ሐኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው።
ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ መስቀል ነው። ቀላል መስሏቸዋል። እንዲያው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ፀጉሯን አበጣጥራ ተቀባብታ ምናምን የምትሄደው ኩልል ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ። ፈዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንዲሁ ስንቱ አለ የሰው ልጅ በስማ ሆ እንኳን ብቻ ሰው ጋርም ይኖራል። ገብቷችኋል? ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። የራሱ ሀሳብ ያለው እቃ እኮ አይደለም ሰው። የሆነ ነገር እንዲያው አሁን ቴፕ ሪከርደር ቢሆን ፕሌይ ስትለው ይጫወታል። ደክሞኛል ደግሞ ስቶፕ ስትለው ዝም ይላል አይደለም። ቴሌቪዥን ሲኖር ስንለው ይጫወታል። ደከመኛውን ስንለው ምን ይላል? ሰውየውን ግን እንደዚያ ማድረግ አይቻልም። እንዴ ምን ትላለህ? አብረን እየኖር ቆይ ገና መወያየት አለብን ይላል። እና ሰው ፍላጎት ያለው ነገር ከባድ ነው። እና ወደዚያ ነው የምንመጣው። ማግባትም ብትሉት መመንኮስም ብትሉት ዞሮ ዞሮ ወዴት ያለ ጉዞ ነው? ወደ ኢየሩሳሌም ጉዞ ነው ማለት ነው። መጸለይም ብትሉት ወደ ኢየሩሳሌም። መልካም ነገሮች ሁሉ የኢየሩሳሌም ጉዞዎች ናቸው። መልካም ነገሮች ሁሉ በክርስትና የሚደረጉ መልካም ነገሮች ሁሉ መስቀል አላቸው፣ ስድብ አላቸው፣ ክርክር አላቸው፣ ነቀፍ አላቸው፣ ትችት አላቸው፣ ማግኘት ማጣት አላቸው፣ መውጣት መውረድ አላቸው። ይሄንን ለዚህ ሁሉ ተዘጋጅቶ ነው ክርስቲያን መሆን ማለት ነው። እና ያንን ደግሞ የሚያርቅልን ማን ነው? ማን ነው? አብረነው ስንወጣ ማንም የሚያርቅልን? ጌታችን ኢየሱስ ክርስቶስ ያርቅልናል ማለት ነው። ሌላው ይሄ እንስሳው በጅራፉ ያስወጣው እንስሳ ምን ይመስላችኋል? አላዋቂነት ነው። እንስሳትን ከቤተ መቅደስ ቤተ መቅደስ አሁን የእኛን ሰውነት አርጉት ደግሞ ቤተ መቅደስ የተባለ የእኛ ሰውነት። እንስሳት አላዋቂዎች ናቸው። አላዋቂነትን ተው ነው። አላዋቂነትን ተው። ጌታ መጥቶ በስልጣኑ አስተምሮ ወንጌልን ሰብኮ አላዋቂነትን ነው ያለ። ምን ይላል መሰላችሁ? እለሰ ገደፍዎ ለአይበሮ ዝንቱ ዘይፈልጥ ሰናየ እምኩይ ናሁ ነቢይ ይሳለቅ ላይ ሊሆም እንዘይብል ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልብ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር። ይሄንን ክፉና ደግ መለየትን የተዉ ሰዎች፣ ዕውቀት የሌላቸው ሰዎች አይምሮ ጠባያቸውን ተምረው መጽሐፍ ተመልክተው ምክር ተመክረው የማያሰሩትና ክፉን ከበጎ የሚለይ አይምሯቸውን በድንቁርና የተዉ ሰዎች፣ እነዚህ ሰዎች ነቢዩ ይሳለቅባቸዋል። ምን እያለ? ሰው ክቡር ነበር አላወቀም፣ እንደ እንስሳ ሆነ እያለ ነቢዩ ይሳለቅባቸዋል። ለምን? ክብራሰ ለጠባይ ነባቢት አይምሮ ውእቱ። የአይምሮ ጠባይ ክብሯ ወይም የአዋቂ የነባቢት ነፍስ ክብሯ ዕውቀት ነውና ይላል። አዋቂነት የሰው ነፍስ ክብሯ ነው። እንስሳትም እኮ ደመ ነፍስ አላቸው። እኛ ሕያዊት ነፍስ ያለን የእኛ ክብራችን በምንድን ነው? ልዩነታችን ሰውን ከሰው የለየው ክፉን ከደግ መለየቱ ነው። ዕውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ የሚናገረውን አያውቅ፣ የሚተወውን አያውቅ። የሁሉም የማያውቅ ሰው ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይሄ እንስሳ ነው።
ጌታችን ኢየሱስ ክርስቶስ መጥቶ ያወጣን ከምንድን ነው? ከእንስሳነት ነው። ታውቃላችሁ፣ ሲወለድም በቤተልሔም በምን መካከል ነው የተወለደው? በእንስሳት በረት ነው የተወለደው። አሁንም መጣና ደግሞ እንስሳቱን ከቤተ መቅደስ አስወጣቸው። ከእንስሳነት ላወጣችሁ ያ ቤዛነት ነው የቤተልሔሙ። ከእንስሳነት ላወጣችሁ በእንስሳት መሃል ተወለድኩ ነው፣ ቤዛነት ነው። የአሁኑ ደግሞ እንስሳነታችሁን አስወግዱ ነው፣ አዋቂ ሁኑ ነው፣ ብልሁ ነው፣ ብልሁ ነው። የድሮ እኮ ክርስቲያኖች በሐዋርያት ዘመን የነበሩ ክርስቲያኖች፣ ሁሉም ክርስቲያኖች ወንጌልን በቃላቸው ያጠኑ ነበር። ሴት የለ፣ ወንድ የለ፣ መነኩሴ የለ፣ ባለትዳር የለ፣ ምዕመናን የለ። ከሐዋርያት ጀምሮ እስከ 4ኛው ክፍለ ዘመን እስከ ቅዱስ እንጦንስ ድረስ ያሉት ምዕመናን መጽሐፍ ቅዱስን በቃላቸው የሚያጠኑ የሚያውቁ ናቸው። ሲጀመር ማቴዎስ ወንጌልን በቃሉ ሳይዝ እንኳን ምንኩስና የሚሰጠው መነኩሴ አልነበረም። በቃሉ አጥንቶ የዲያብሎስን ክፉና ደጉ ውጊያውን አውቆ ነው። ዲያብሎስ በምን ይመጣል? በምን ድል ይነሳል? ከዲያብሎስ ሽንገላ ያልወጣ ሰው እግዚአብሔርን ተከትሎ ከወደቡ መድረስ አይችልም። የዲያብሎስን ተንኮል የለየ ሰው ነው። አይምሮው የጠራለት ሰው ነው። ይሄ ላለው ሰው ነው አይምሮ መንፈሳዊ የሚባል ደግሞ የሚሰጠው፣ የተሰወረውን ነው። አይምሮ ጠባይ ለተሰጠው ሰው፣ በዚያ ለሰራበት ሰው አይምሮ መንፈሳዊ የብቃት እውቀት ይሰጠዋል። ያ እንዲሰጠው እንስሳነታችሁን በመማር መጽሐፍ በመመልከት አውጥታችሁ ጣሉ ነው። በድንቁርና የምንኖርበት ጊዜ ይበቃል። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ብሎ ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ የአንዱ ባይታዊ ደጋፊ ይሆናል፣ አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ደጋግሜ እነግራለሁ፣ ህዝብ የሾመው መምህር መከራ ነው እላለሁ ሁልጊዜ። ክርስቶስ የሾመው መምህር ነው። እየተዋደነ ያለ አሁን ህዝቡ ምንድን ነው? ይከፋፈላል። አንዱ ይመጣና እንደዚህ ነው ይለዋል፣ ቃለ ሕይወት ያሰማልን። ሌላው ይመጣና ደግሞ አይባልም ይለዋል፣ ወይ መከራችን፣ ማንን እንከተል ይላል። ይህን እንስሳነትህን ሁልጊዜ በመማር አውጥተህ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደል? አህያይቱን አንተ ስትነዳት ትቆያለህ። የሆነ ሰው ይመጣና ደግሞ ንስማ የሆነ ቦታ ድርሽ እስከ አንተ ንዳት እስከዚያ ትለዋለህ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት ነው። የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ። ከእናንተ መካከል ያለ በእውነቱ እይኩኑ ብዙሃን መምህራን እሙስቴትክሙ፣ ብዙ መምህር አታብጁ። እስመ ቅሩሙስና ነበዲበ አንቀጽ፣ ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርህ ላይ እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንደ ጉዳዩ። ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት ምንድነው የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይላል። እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄ ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው፣ እንዲህ እንስሳነት ይልቀቃችሁ ነው።
ይህን ንስስርነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩ። ትየግዩ ኢያእሚረክሙ ቅዱሳተ መጻሕፍተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በኢያእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ ነው ይላል። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ነው። ያወቀ ይመስለዋል እንጂ እናይን እንስሳነት ይብቅ። እስቲ የአብይ ጾም ጉዞ በል። የአብይ ጾም ሁለተኛው ጉዟችን ወዴት ነው? ወደ ኢየሩሳሌም፣ 1 ወደ ተጋድሎ አልኳቸው፣ 2 ወደ ሥጋ ወደሙ አልኳቸው፣ 3 ወደ ምን ነው? ወደ እውቀት መሻገር አለበት። የደንቆሮ አምላክ ማረኝ የሚባል ጸሎት አይሰራም። እኮ ይገርም። ምን ሆነ ነው የደንቆሮ አምላክ የምትል? አትማር አታነቡ እንዴ? በፌስቡክ አንዳንድ ቁና የሚያህል ቴክስት ስታነቡ እየዋላችሁ እንዴ እኮ ይገርም። አንድ ምዕራፍ መጽሐፍ ቅዱስ ታነብ ግን እንቅልፍ ዘው ያደርገዋል። እንዴ እኮ ይገርም። ወግ ሲሉት ሰው ይላል። እንዴ ግርም ነው የሚያደርገኝ እኮ መጽሐፍ ሲነበብ ተኝቶ የነበረው ሰውዬ ወግ ከመጣ ይላል። ምን አልክ? ማን ነው እንደዚህ ያለ ይላል። ወይ ታምር ነው። እና ይህንን እንደው እግዚአብሔር በጅራፍ ይጥረግልን። ሰውየውን አይደለም ምናችን ነው የሚጠርግልን? ድንቁርናችን ነው። ድንቁርናችን፣ አለማወቃችን፣ ስንፍናችን። እንዲሁ እኮ ይገርማል። ምን ትያደገድገከን ዘወልደ ንጉሥ አንተ አለ ያ ሰውዬ። ምክሩ ጅል ነው። የንጉሥ ልጅ ሆኖ መክሳት ጥሩ አይደለም እኮ። ከቤተ መንግሥት እንጀራ እያለ እንዴት ይርበናል? ውሃ እያለ ለምን ይጠመናል? ልብስ እያለ ለምን የምንራቆተው? የእነዚህ አናብስት ልጆች እኮ ነን፣ የነ ቄርሎስ ልጆች። ገና ከንፈራቸውን ክፍት ሲያደርጉት እንዲሁ አንበሳ እንደ ጮኸባት ጦጣ መናፍቃን ጭው። ቅዱስ አትናቴዎስ ገና በስብሰባ መገኘቱን ሲያዩ መናፍቃን በር አይተው ነበር ቤታቸውን የሚሄዱት። ገና ቤት በር ላይ አይተው ማለት ነው። የእነዚያ ልጆች እኮ ነን፣ መጽሐፍ ቅዱስን የወሰኑትም የኖሩትም። መኖር ቢያቅተን ማወቅ ይከተን እና እወቁ ነው። እንዲሁ ዝም ብሎ በቃ እንዲሁ እያሉ እንዲሁ ዝም ብላችሁ እንዲሁ በልጅነት ባልቴት መሆን እንዲሁ ይኸው እንደ ሽማግሌዎች እንኳን እየተማሩ ነው ማምላክ አተዋቸው። እውነቴን ነው አዛኝ። ለዚህ ነው ሰሎሞንም የልጆች ክብር ሽማግሌዎች ናቸው ያለ መጽሐፈ ምሳሌ ምዕራፍ 23 ላይ ሽማግሌዎች የእንዲሁ አይደለም፣ የሽማግሌዎች ሽበት የልጆች ክብር ነው እንጂ ሽማግሌዎች እየተማረ አሁን እኛ አርጅቶ እንዲሁ ሰው 2 ጊዜ ያረጃል ብሏል ቅዱስ ዮሐንስ አፈወርቅ። አንደኛው በእድሜ፣ ሁለተኛው በኃጢአት። ለዚህኛው ነው ሊለቀስለት የሚገባ። አርጅተን እና እንዲሁ ስንፍ እንዲሁ ቤተክርስቲያን ራሱ ወንጌልም ሲነበብ ትምህርትም ሲማር እንግዲህ ተምሬ እንግዲህ መቼ ብሎ ዝም ብሎ ሙትት ዝም ብሎ እናቴ ኧረ እንዲሁ ነውር ነው እኮ። እንዲሁ ዘፈን ሲዘፈን እንኳን እንዲሁ ሽማግሌ ሁሉ ተነስቶ ወልደፍ ይላል። እንዲሁ ከሆነ ትርጉ ነው ነገራቸው። እንዲሁ ለዘፈን እኮ እንዲሁ ለዚያ እንኳን እንዲሁ ያረጁት ሁሉ ጎበጥ እያሉ ይነሳሉ። ምኑ ጌሾው ነው? አዎ እውነት ነው። እሱ ነው ይሄን ሁሉ ጉድ የሚያመጣ። እንዲሁ እኮ ይገርማል። እንዲሁ አዝማሪው እኮ መሰንቆን እንዲህ ሲያደርግ ተነስቶ እንዲሁ ያሚያም እንዲሁ ወዲያ ጠምር ይላል። ይሄ እኮ የእግዚአብሔር መሰንቆ እኮ ነው። መሰንቆ ዘይቤ ሃይማኖት ይእቲ እንተ ለብስዋ ሰማዕት ነው። መሰንቆ ሄዶ ሃይማኖት ናት አለ።
ሰማዕታት የለበሷት ሃይማኖት። መሰንቆ ሲመታ የሰው ወኔ የሥጋ ወኔ እንደሚቀሰቀሰው ሃይማኖት ሲነገር የነፍስ ወኔ ይቀሰቀሳል ማለት እኮ ነው። መሰንቆ የተባለች ሰማዕታት የለበሷት ሃይማኖት ናት አለ ቅዱስ አትናቴዎስ በቅዳሴው። መሰንቆ ሃይማኖት ነው። መሰንቆ ሲመታ የነፍስ ወኔ ይቀዘቀዘበት። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድን ነው እንደዚህ የምትሉት? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባ። እንዲሁ እኮ ይገርማል እኮ የጌታ የመጀመሪያ ደቀ መዝሙር አርጅቶ እኮ ነው የገባ። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው። እኔ እንግዲያ ወንድ ከሆናችሁ ይላል የሀገራችን ሰው፣ ሴት ከሆናችሁ ማለት ይቻላል ችግር የለም። እንግዲያ ጀግና ከሆንክ ማለት ነው። ጀግና ከሆናችሁ ሴቶች በቤት መፈትፈት፣ ወንዶች በአደባባይ ስለሆነ የድሮ ታሪክ ነው። ወንድ ከሆንክ የሚል የመጣ እንጂ ሴት ከሆንሽ ማለት ይቻላል። ጀግንነቱ ካለ እንግዲያ እኔ በልቼ እንግዲህ እንላለን። እንግዲህ ወዲያ እንግዲህ እኔ በልቼ እንላለን አንልም። እና እንግዲያ የነፍስ ምግቧ ሚያ ነው። ሲሲታ ለነፍስ ቃላት ይሁን ለእግዚአብሔር። የነፍስ ምግቧ ምንድን ነው አለ? የእግዚአብሔር ቃል ነው። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ። ቅዱስ ዮሐንስ አፈወርቅ ደግሞ የቅድሙን ቅዱስ ቄርሎስ ነው የተናገረው። የእግዚአብሔር ቃል እውነተኛ ምግብ ነው። ስለዚህ አዋቂዎች መሆን አለብን። ስርዓት እወቁ። ፍትሐ ነገሥት አለ አስተምሩን ካላችሁ እናስተምራችኋለን። ተማሩ። አንዱ እንደዚህ ነው የሚደረግ፣ አንዱ እንደዚህ ነው የሚደረግ ሲላችሁ እየተምታታችሁ ቤተክርስቲያን ሸምበቆ አታርጓል። ሸምበቆ ነው። ወደ ምስራቅ ሲነፍስ ወደ ምስራቅ፣ ወደ ምዕራብ ሲነፍስ ወደ ምዕራብ። የጠመጠመ ሁሉ ቄስ አይደለም። ቆብ ያደረገም ሁሉ እንደዚህ ጭራ ያዘ ሁሉ መምህር አይደለም። እንዲኖር እኮ እንዲሁ የማኅበረ ሥላሴ ጥጆች ሲበልጡ የማኅበረ ሥላሴ ገዳም ማለት ነው። ጥጆቹ ወደ 4000 ላሞች አሉ። ጥጆቹ ደው ላምራስ የሚባለው ማለት ነው። ይሄ ላምራስ ማለት ላም ጠባቂው ነው። ካርዲቱ ከመና የሚመደብ ለላሞች ጠባቂ። ያ ሄዶ ሲያጨበጭብላቸው ነው የሚጠቡ። የሚጠቡበትን ጊዜ ያውቃሉ። 4000 ጥጃ አንድ ጊዜ ቢፈታ ሁሉም የእናቱን ጡት ያውቃል። ሄዶ የራሱን የእናቱን ጡት የሚጠባ የሌላ ጡት አይጠባም። ወደዚሁ እነዚያ ጥጆች መልሶ ሲያጨበጭብላቸው ደግሞ ምን ይላሉ? አይ በቃ ተብለናል ብለው ደግሞ ይለያያሉ ማለት ነው። ከነዚያ ጥጆች ስንብሳታዩ ይገርማል እኮ ሰው ከእንስሳ ምን በለ። እንዲያውም እንደ እንስሳ ሆነ ቢል ዳዊት የዝራውን ይሻላል። እንስሳት ይህይሱነ የማኅበረ ሥላሴ ጥጆች ይሻላሉ። እስመ አልቦሙ ደይን ዘይጸንኦሙ እነሱ በመጨረሻው ሰዓት ምን አይጠብቃቸውምና ፍርድ የለባቸው። እንስሳት እንኳን እያወቁ እኛም ማናውቅ። አሁን በአሜሪካ ብትሄዱ ዝንጀሮ ትልቅ ስራ እየሰራ ነው። ሳይክል ይነዳል፣ ምን ይላል፣ ሻይ መጠጣት ምናምንማ በዚህ በጣራ ገዳም ያሉትም ጀማምረዋል። ዳቦ መብላት እንደዚህ እነሱም ጀምረዋል። ውሻ አሁን እያነፈነፈ መሳሪያ ሰላይ ሆኗል። ኃይለኛ የሆነ ጀግና ሆኗል በእነሱ ሀገር ማለት ነው። የተቀበሩ ክፉ መሳሪያዎችን ሁሉ እየመነጠቀ የሚያወጣ ሆኗል ውሻ። እንዲሁ ከውሻ ስንብስ ውሻ ሊቅ ሲሆን ዝንጀሮ ሊቅ ሲሆን እንዲሁ እኮ ይገርማችኋል። እኔ እውነቴን ነው። እና እንዲሁ እግዚአብሔር ይሄንን እንዲሁ ድንቁርናችን በጅራፍ ጠርጎ ያውጣል። እና እንዲሁ በመምህር አምላክ ተማሩ። ግዝት አይደለም ይሄ፣ የገዝትኳችሁ እንዳይመስላችሁ። እንዲሁ ልመናም ቤተክርስቲያን እንዴት መከራዋ እንዲ ልላችሁ ነው እንዲሁ ለማለት ፈለግኩት። አላችሁ አይደል ጌታችን ኢየሱስ ክርስቶስ ይህን እንስሳ ነው። እንደ ሌላው እንስሳነት ምን ነው ይመስላችኋል? ምድራዊነት ነው አይደለም? እንስሳነት ምድራዊነት ነው። እንስሳት ሲፈጠሩ ምን ብለው ነው የተፈጠሩት? ተጎንብሰው ነው የተፈጠሩት። እንስሳት ምድራውያን ናቸው። ሰው ቀና ብሎ የተፈጠረበት ምክንያት ምን ይመስላችኋል? በእግሩ መሬት እየረገጠ በአይኑ ግን ምን ማየት ይችላል? ሰው እግሩ በመሬት ላይ ይሄዳል፣ አይኑ ግን ሰማይ ማየት ይችላል። ይህ ምን ማለት ነው? የምድሩንም የሰማዩንም ሕይወት ግንም አገናዝበህ ኑር ነው። ሰማያዊ ፍጡር ነህ ነው። እነዚያን ያባረራቸው እንስሳ የበሬውን ምኑን አባረር ማለት እንደ እንስሳ ዝም ብሎ ስለ ምድራዊ ነገር ብቻ እንዲህ ብለን ጠዋት ቁርሱን ይበላል፣ ከዚያ ምሳ ይበላል፣ ከዚያ ራት ይበላል፣ ከዚያ እዚያው መሬት ላይ ይተኛል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይበላል፣ መሬት ይተኛል፣
በመሬት ይራመዳል፣ መሬት ይበላል፣ መሬት ይተኛል፣ መሬት ይገባል። እንደዚህ ማለት ነው። እንደዚህ ዓለም ሰማያዊ ሕይወትን መጨነቅ ማሰብ። እግዚአብሔር እኛ በቀጠርነው ቀን አይመጣም። ዛሬ ማታ ሊመጣ ይችላል፣ ነገም ሊመጣ ይችላል። እንደ አባ ኒፎን የተባለ ጻድቅ ምንድን ነው ያለ? ጌታ ኢየሱስ ክርስቶስ በየቀኑ አንተን መምጣትን የሚያስብ ልብ ስጠኝ አይደል ያለ? እንዳስብ አድርገኝ፣ በየቀኑ አንተ እንደምትመጣ እንዳስብ አድርገኝ ነው ያለ። ይህ ትልቅ አይምሮ ነው። ጌታ ሳምንት ይመጣ፣ የደብረ ዘይት ይመጣ፣ ጳጉሜን ይመጣ፣ ነገ ሰኞ ይመጣ፣ የምናውቀው ነገር የለም። ያችን ቀን የሚያውቃት የለም። ስለዚህ እንስሳነታችሁን ተው ማለት በምድራዊ ደስታ ብቻ እያደናችሁ እድሜያችሁን አትፍጁት ነው። ይህንን ተውት ነው። ሀሌው ዘበሰማይ ወአኮ ዘበምድር ሀባሃሎ ወልደ እጓለ እመሕያው ይነብር በየማናውሁ ቆላስይስ ምዕራፍ 3 ቁጥር 1 ላይ የምድሩን ትታችሁ የሰማዩን አስቡ። ይኸውም የሰው ልጅ በአባቱ ቀኝ ቆሞ ያለበት ሰማይ ድረስ አስቡ ነው። ንስር እስከ ደመና ይበራል። ክርስቲያኖች ግን ከንስር በልጠው ክርስቶስ ካለበት ሰማይ ያስባሉ። ክርስቲያን ማለት ልቡ በየት ያለ ነው? ክርስቶስ በተቀመጠበት ሰማይ ያለ ነው። ራስ ባለበት እግር ሄዶ ይገባል። ስለዚህ ክርስቶስ ያለበትን ሰማይ እያሰቡ የሚኖሩ ሰዎች እነሱን ወዳን ክብራል። ስለዚህ ምን አለ ቅዱስ ጳውሎስ? ልሄድ ከክርስቶስ ጋር ልኖር ምን አለ? እነፍቃለሁ። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ደግሞ ወለነስ ዘውስተ ሰማይ ሀገርነ፣ የእኛ ግን ሀገራችን ምንድን ነው ያለ? እንዴት ነው ያለ? ብዙ ሰዎች የክርስቶስ መስቀል እንቅፋቱ ነው ይመላለሳሉ አለ። ብዙ ሰዎች የክርስቶስ መስቀል እንቅፋቱ ነው ይመላለሳሉ። እለ ከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ናቸው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው ይላል። ሐሳባቸው ምድራዊ ነው። ክብራቸው በነውራቸው ነው። ሆዳቸው አምላካቸው ነው። የእኛ ግን ሀገራችን በሰማይ ነው። ሐሳባቸው ምድራዊ ነው። ብዙ ሰዎች ከቤተክርስቲያን ወጥተው ምን አገኘ ሲትሉን ነፃ እንዲህ አግኝቼ ነው የሚለው። በምድራዊ ሐሳብ ብቻ መጠመጥ፣ ምድሩንም ሰማዩንም አገናዝቦ መሄድ ይገባል። የሰማዩን ብቻ እንኖር ብንል ምድሩ አያኖረንም። ለሰማዩ ብቻ እንድንኖር አያደርገንም። እንኳን እኛ አባቶቻችን እንኳን ይውላችሁ በእግርህ እየሄድክ በዓይነ ሰማይን ተመልከት ማለት ከላይ ሰማይ እንድታይ። እንስሳት ግን በእግራቸው መሬት ላይ ይሄዳሉ። እያዩም የሚሄዱት መሬት ነው። አንተ ግን በእግር ትሄዳለህ፣ ሰማይን ማየት ትችላለህ። እንስሳት ከምድር ተፈጥረው ከምድር በልተው ምድራውያን ሆነው ይቀራሉ። እኛ ግን ከምድር ተፈጥረን ሰማይ አይተን ወደ ሰማይ እንሄዳለን። ስለዚህ የምድሩን ብቻ ብናስብ እንስሳት እንሆናለን። የሰማዩን ብቻ ብናስብ ደግሞ መልአክ እንሆናለን። ያ ደግሞ በብቃት በሩጫ የሚገኝ ነው። የምድሩንና የሰማዩን አመጣጥነን ብንጓዝ ደግሞ ሰው እንሆናለን። ለምድሩ ብቻ የሚኖር ሰው እንስሳ ነው። ለሰማዩ ብቻ የኖሩት ደግሞ እነ እንጦንስ፣ እነ መቃርስ፣ እነ አቡነ ተክለ ሃይማኖት፣ እነ አቡነ ገብረ መንፈስ ቅዱስ እነዚህ መላእክት ናቸው። ስጋውንም በመጠኑ የነፍሱንም ስራ ደግሞ እንዳቅማቸው ደግሞ የሚሰሩ ሰዎች ደግሞ እነዚህ ሰው ይባላል። አባቶቻችን መልአክ፣ እኛ ደግሞ ገና ነን እንስሳ ነው እንጂ ለራስ ቆርሶ ያንሳነሱ ያለ መሆን ግን ያለብን ምንድን ነው? ሰው መሆን አለብን ማለት። አንድ ሰው ዝም ብሎ ከጧት እስከ ማታ ለስጋው ብቻ እየተገዛ የሚሆን ከሆነ እንስሳ። መልአክ ምን ሆነው እግዚአብሔር ሲያሳድገን ነው። ሰው ግን መሆን አለብን እና ጌታችን ኢየሱስ ክርስቶስ ይሄንን ለማስተማር እንዲህ ያደረገላችኋለሁ። ስለዚህ እናንተ ምኩራብ የተባለው ምንድን ነው? እናንተ የእኔ ቤት ናችሁ ነው፣ የእኔ መቅደስ ናችሁ ነው። ምኩራብ የተባለ የእኛ ሰውነት ነው። እዚያ ውስጥ ያሉትን እንስሳት ማስወጣቱ ማለት እንስሳዊ ጠባያችሁን አስወጥታችሁ ጣሉ። በእኔ ተግሳጽ እንስሳዊ አመላችሁን ቀንሶ አላዋቂነት፣ ምድራዊነት፣ ዝምድና ማፍረስ፣ እንደዚህ ያሉ ነገሮች ሁሉ እንስሳዊ ጠባዮች ናቸው። እሱን ተዉ። ምክንያቱም እናንተ የኔ መቅደስ ናችሁ። እንስሳዊ ጠባይ ሊሰለጥንባችሁ አይገባም። የተአምሩ ነው ከማንተሙ ታቦቱ ለመንፈስ ቅዱስ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ ማደሪያ መቅደስ ናችሁ እንዳለ እናንተ የኔ መቅደስ ስለሆናችሁ እንስሳዊ ጠባይ አይሰልጥንባችሁም።
አንድ ሰው የክርስቶስ ማደሪያ እየሆነ የሚመጣው እንስሳዊ ጠባዩ እየቀነሰለት ሲመጣ መጨረሻ ላይ ፍጹም መቅደስ ይሆናል ማለት ነው። ፍጹም መቅደስ። ለዚህ ነው አባቶቻችን አሁን ምንኩስናን ብዙ ሰዎች እንደ ኃጢአት እንደዚህ ይቆጥሩታል። ባይታዊነትን፣ ዘግቶ መጸለይን እንደ ነውር ይቆጥሩታል። ግን ያ የሚሆነው ምንድነው? እንስሳዊ ጠባያቸውን እየቀነሱ የክርስቶስ ፍጹም መቅደስ ለመሆን የሚደረግ ወደ እግዚአብሔር የሚደረግ የፍቅር ግስጋሴና ሩጫ ነው። ፍጹም መቅደስ ለመሆን ማለት እንስሳቱን ገርፎ አስወጥቷቸዋልና እንስሳዊ ጠባይ ሊሰለጥንብኝ አይገባም። እኔ የክርስቶስ መቅደስ ነኝ። ስጋቸውን ከመሻቱ ጋር ምን አሉት ነው የሚለው ቅዱስ ጳውሎስ? ሰቀሉት አይደለም የሚለው? ከክርስቶስ ጋር ሰቀሉት፣ ብልቶቻቸውን ገደሏቸው ብሎ ይናገራል። ከዚያ በኋላ የክርስቶስ ፍጹም ማደሪያዎች ሆኑ ማለት ነው። ይህንን ለማስተማር ጌታችን ኢየሱስ ክርስቶስ በዚያ ውስጥ ያሉትን እንስሳቱን ገርፎ አስወጣቸው ማለት ነው። የኦሪት መስዋዕት ማሳለፉ። ሌላ እዚህ ውስጥ የገለጸው ሁለት ነገር አለ። አንደኛው የቤተ መቅደስ ጌታዋ ማንኝ እያለ ነው? እኔ ነኝ ብሏቸዋል። የቤተ መቅደስ ጌታዋ እኔ ነኝ። አምላክነቱን ነው በዚህ ቀን ያስረዳል። የቤተ መቅደስ ጌታዋ እኔ ነኝ። የእኛ ሰውነትም ጌታው ማን ነው? ቅዱስ ጳውሎስ ምን ይላል? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ከእናንተ መካከል ለራሱ የሚኖር ሰው ካለ ለክርስቶስ ጭምር ካልኖር አንድ ሰው የክርስቶስን ዋጋ ከንቱ ማድረጉ ነው። እመኒ ሀዮነ ለክርስቶስ እመኒ ሞትን ለክርስቶስ ንመውት፣ ብንኖርም ለክርስቶስ ብንሞትም ለክርስቶስ ይላል ሮሜ 14 ቁጥር 8 ላይ ሲናገር። ስለዚህ ይሄ ስጋችሁ የመቅደስ ጌታዋ እኔ ነኝ ማለት የእናንተ የሕይወታችሁ ጌታ እኔ ነኝ። የአባቴ ቤት ማለቱ አንድ ነገር ዘልፏቸዋል። አይሁድ የሚያስቡት ጌታን የማን ልጅ ብለው ነው? የዮሴፍ ልጅ። ያ ቤት የዮሴፍ ቤት ነው እንዴ? የማን ቤት ነው ያ? የእግዚአብሔር። ስለዚህ የዮሴፍ ልጅ ሳይሆን የኔ አባት ማን ነው እያላቸው ይሄን ደጋግሞ ነው የሚነግራቸው። የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ደግሞ የሰው ልጅ ምንድን ነው? ሰው። የእግዚአብሔር ልጅ እግዚአብሔር ነኝ፣ የመቅደስ ጌታዋ ነኝ እያለ የሕይወት ራስ ነኝ ማለት ነው። ምን ምልክት ታሳያለህ ስትሉ እንግዲህ ተመልከቱ። ቤተ መቅደሱን ምንድን ነው ምልክት? እኔ እግዚአብሔር ነኝ፣ ይሄ መቅደስም የኔ ነው አላቸው። ምን ምልክት ታሳያለህ? ስጋዬን አፍርሱትና ምን ማለት ነው? የሕይወት ጌታ መሆኔ ነው ምልክቱ ነው። ትንሣኤ አምላክ መሆኔን ይገልጥልኛል ነው። መቅደሱ ለእኔ ለመሆኑ ማስረጃማ መቅደሱ የእግዚአብሔር ነው። እኔም የመቅደስ ጌታ እግዚአብሔር መሆኔን ማስረጃው ሞትን ድል አድርጌ በስልጣኔ መነሳቴ ነው አላቸው ማለት ነው። የክርስቶስ የጌትነቱ ማስረጃው ትንሣኤው። ቅዱስ ጳውሎስ ይህን ምን አለ? ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ዘውቱ እግዚእነ ኢየሱስ ክርስቶስ። እሱ ከሙታን ተለይቶ በመነሳቱና መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ራሱን ገለጠ ይላል ሮሜ ምዕራፍ 1 ቁጥር 4 ላይ። አርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ሞትን ድል አድርጎ በመነሳቱ ከዚያ በኋላ ደግሞ መንፈስ ቅዱስን በመላኩ እግዚአብሔር መሆኑን ገለጠ ይላል። ስለዚህ ምን አለ ጌታችን ኢየሱስ ክርስቶስ? ምን ምልክት ታሳያለህ? ቤቱን አፈርሱትና እሰራዋለሁ ማለት ከሞትኩ በኋላ ራሴ መነሳቴ የመቅደስ አምላክ መሆኔን ያስረዳል። ክርስቶስ ራሱን አምላክ ብሎ የገለጠበት አንቀጽ ነው። የመጨረሻ የምነግራችሁ ነገር አንድ ነገር ነው። ምንድን ነው እሱ? የቤት ቅናት ምንም ይላል፣ በላኝ አቃጠለኝ የሚል ቃል አለ። እንደዚህ የሚል እንደተጻፈ አሰቡ ይላል። አሁን ለእኛ ለምናምነው የቤቱ ቅናት ማለት እኛ ለቤተ ክርስቲያን ያለን ፍቅር ነው አይደል? እኛ ለቤተ ክርስቲያን ያለን ፍቅር ነው። ለክርስቶስ ግን የቤት ቅናት በላኝ ሲባል ምን ማለት ይመስላችኋል? የእግዚአብሔር ቤት አሁን ማን ነው? ሰው። የቤት ቅናት አቃጠለኝ ሲባል ክርስቶስ የእኛን ሰውነት የሚወድበት የፍቅር መጠን ባል ለሚስቱ የሚቀናውን ያህል ነው ማለት ነው። በምን ያህል የፍቅር መጠን እንደሚወደን የሚያሳየው። እስኪ አንድ ሀሳብ ልንገራችሁ። አንድ ሰው በሚስቱ የሚቀናውን ያህል በእናቱ ይቀናል? አይቀናም። በፍጹም ሊቀና አይችልም። በሚስቱ የሚቀናውን ያህል በእናቱ አይቀናም። ስለዚህ ምን ማለት ሰው ለሚስቱ የሚሰጣት ፍቅር በምድር ያለ ምንም ፍቅር ሊስተካከለው አይችልም።
ስለዚህ ጌታችን ኢየሱስ ክርስቶስ ባል በሚስቱ በሚቀናበት የፍቅር መጠን ለእናንተ ሰውነት እቀናለሁ ነው። በዚህ መጠን እንደሚወደድ ነው ጌታ ይነገረ እና ቅዱስ ኤፍሬም ምን አለ? ጌታ ኢየሱስ ክርስቶስ እኔ እኮ ያንተ ሙሽራ ነኝ ይላል። ቅዱስ ጳውሎስ እኮ እንደ ንጹሕ ሙሽራ ለክርስቶስ አጫቸዋለሁ ብሏል። እኔ ያንተ ሙሽራ ነበርኩ እና ዲያብሎስ በአንተ ሙሽራ ላይ መጥቶ ሲሰለጥን አትቀናምን ይላል። እባክህን ከዲያብሎስ አላቀኝ ብሎ ይጸልያል። እና ጌታችን ምን ያህል እንደሚወደን ተመልከቱ። አጋንንት መጥተው ሲሰለጥኑብን ይቀናል። የሚቀናው ባል ለሚስቱ ወሰደብኝ ብሎ ነው። ጥቅም ስለሚያገኝ ሚስቱ ከሚስቱ የሚያገኘው ነገር አለ። በኑሮ ታግዘዋለች፣ እግዚአብሔር አንድ አድርጓቸዋል። ክርስቶስ ግን ከኛ የሚያገኘው ነገር ስላለ አይደለም፣ ግን ደሙን የከፈለብን አካላቱ፣ ብልቶቹ፣ ሕዋሳቶቹ ነው ይወደናል። ለእኛ መጥፋት የከፈለው በግ ወይም ላም ወይም ፍየል አይደለም፣ የገዛ ደሙን ነው። በዚያ መጠን የወደደን አካል፣ በዚያ መጠን ዋጋ የከፈለበት አካል ስለሆነ ለአንድ ክርስቲያን ሰውነት በዚህ መጠን ይቀናል። ያስመ ቅንዓተ እግዚአብሔር ይገብር ዘንተነ ያለ ኢሳይያስ። እግዚአብሔር ያን ስለሚቀና ደግሞ ከጸለይን ትንሽ ዝግጅት ካለን በእኛ ላይ በእኛ ሰውነት ላይ ሸቀጣ ሸቀጥ እያመጡ የሚያራግፉትን አጋንንት በስልጣኑ ጅራፍ እየገረፈ ያባራቸዋል። እኛ ትንሽ ወደ እግዚአብሔር መቅረብ ከቻል፣ እምቢ ካልን ደግሞ እኛ ነው ይገርፋል ማለት ነው። እንዲህ ባል የማይታገሰው ቅናት የምን ቅናት ነው? የሚስቱ ነው። ተንኮል እየሰራች ብታስቸግረው ምን ያደርጋት ይችላል? እንጃ የሚያደርገውን ያደርጋት። መጀመሪያ ባል በሚስቱ የሚቀና ለምንድን ነው? ስለሚወዳት እኮ፣ ሌላ እኮ አይደለም። የሚቀናበት ምክንያት ማጣት ስለማይፈልግ ነው። ክርስቶስ ለእኛ የሚቀና ስለሚወደድ ነው። በጣም እኛ እግዚአብሔር የሚቀናልን ቤቶች እንደሆናችሁ ታውቃላችሁ። እናንተ ለራሳችሁ እንዲህ ያለ ግምት አላችሁ? ይሄ ጻድቁ፣ ቅዱሱ፣ ሰማይቱ እነ ቅዱስ ቂርቆስ እንደዚህ አይደለም። ይሄ ወንበዴው፣ ሌባው፣ ዘማዊው ክርስቶስ የሚቀናለት ቤት ነው። ይቀናለታል ለሱ ያን ቤት። ዶሚኒክ አቡነ ገብረ መንፈስ ቅዱስ ባህር ተወርውረው እንዲገቡ ያደረጋቸው ምንድን ነው? ተራራው ላይ ቆሙና ዝቋላ ተራራ ላይ ሆነው የኢትዮጵያን ሕዝብ ኃጢአት አዩ አይደለም? ጌታዬ ኢየሱስ ክርስቶስ ደምህን የከፈልክለትን ሕዝብ አውሬ በላው ብለው ነበር ባህር ውስጥ ተወርውረው የገቡት። ማለት ቅናት ነው ይሄ። እና እንኳንስ ባለቤቱ ደም የከፈለበት ባለቤት ቅዱሳን እንኳን እንዲህ ይቀናሉ። እና ክርስቲያን እግዚአብሔር የሚቀናለት ሰውነት ያለው ነው። እንዲህ ያለ ክብር አለን። እና ታዲያ እንግዲህ ኢየሩሳሌም እንሂድ ስላችሁ በሦስተኛው ሳምንት ምንድነው? የክርስቶስ መቅደስ ሆነን እንሰራ ነው። ክርስቶስ መቅደስ እግዚአብሔርን አናስቀናው ነው። አናስቀናው። ታው እኔ እስመ አነ ቀናዮ መስተበቅል፣ እኔ ቀናተኛ አምላክ ነኝ፣ አታስቀኑኝ ይላል እግዚአብሔር። እንዲያው ሁልጊዜ ባልን ማስቀናት ሴትነት አይደለም። ክርስቶስን ያህል ሙሽራችንን ኃጢአት እየሰራን እሱ ለፍቅር ቢቀናልን ግን በመዓት እንዲቀናብን ማድረግ አይገባም። ጌታችን ኢየሱስ ክርስቶስ በዚህ መጠን ይወደናል። የወደደን አምላክ ልቡን በልቡናችን ይሳልብን፣ ፍቅሩን ያጽናልን፣ መጨረሻችን አሳምሮ እንስሳት የወረረውን ሰውነታችን የእሱ መቅደስ ለማድረግ ያብቃን። የቆየነው። ስብሐት ለእግዚአብሔር።